ክብራትና ክብራን ዮናስ ብርሃነ መዋን ወደ መድረኩ በማክበር ጋብዝላቸዋል With the highest possible respect, I call upon the senior outstanding actor Debebe Shetu. ለኔ ትልቁ ነገር ግን የፊልም ኢንዱስትሪ መጀመሩ ነው ምርጥ ኦሪጂናል የፊልም ጽሁፍ በተስተደብቄ አዚዛ መሐመድ ዘሪቱ ከበደ ያልታሰበው ኢዮብ ዳው 400 ፍቅር አለባቸውን አንድ ጥያቄ ጠይቀዋለሁ ረዳት ለመሆን ምን አነሳሳ ምርጥ ሴት ተዋናይት የጉማ ተሸላሚ ሮቡኒ በጭስ ተደብቄ ግሩም ኤርሚያስ ሁለት ናቸው ሁለቱንም እንደየቀደም ተከተላቸው አቀርባለሁ ረቡኒ ቅድስት ይልማ ኒሻን ይድነቃቸው ሹመት ይሄ ትልቅ ሞቲቬሽን ነው እንደዚህ ሽልማቶች ማበረታቻ ነገሮች በኢትዮጵያ ታሪክ ውስጥ ለሁለተኛ ጊዜ ሲደረግ የእድሜ ዘመን ተሸላሚያችን ክብርት ተዋናይት ወይዘሮ አስካለ አመነ አንድ ጀግና ካሳሁን ፍሳ በነገራችን ላይ የፊልም ጽሁፍ መሮጤ ነው አረ በጣም ብዙ ሰው ብቻ From where, sorry? Excuse me. No speak English? Same, me. እንደዚህ ዲጂታል ንግግር ማድረግ በጣም አሪፍ ነገር ነው እንደዚህ ነርቨስ ሆኜ አላውቅም sorry ጉማ ሁሌም ይቀጥላል ተመልካቾቻችን እንኳን ለአራተኛው ዙር የጉማ ፊልም ሽልማት መስራት በሰላም አደረሳችሁ ከዛሬ 4 አመት በጣም ለውጥ አለው ደስ ይላል ባይንከን ኢትዮጵያ ሁሉ ጊዜ እንደምንለው ከማህበረሰቡ ጋር አብረን እናድጋለን ነው የምንለው እና ኪነ ጥበብ ደግሞ ለማህበረሰቡ ጠቃሚ መረጃን በመስጠት ዕውቀት በማስጨበጥ ከፍተኛ ሚና ያለው በመሆኑ እኛም ይሄንን ፕሮግራም ስፖንሰር ለማድረግ ክቡር አቶ ካሳ ምህረት ቴንክ ዩ በጣም የሰው መውደድ የታደለው አርቲስት አበበ ባልቻ የአመቱ ምርጥ ሙዚቃ የጉማ ተሸላሚ ስስት 2 አብነት አበበ የአመቱ ምርጥ ጽሁፍ አሸናፊ ናኦድ ጋሻው ካሜራ ይዤ ግንፈር ይቻላል ግን ዛሬ ለበህይወት ለመጀመሪያ ጊዜ እዚህ ሰውጣ ከካሜራ ጀርባ እንጂ ከካሜራ ጎን በጣም ነው የምፈራው እንደዚህ
ያለ በምህፃረ ቃል የሚነገሩ ንግግሮች ያስፈልጉናል። ወደፊትም በርቱልን። የነገን አልወልድም ዘሪቱ ከበደ በኢትዮጵያ ተስፋ ያልቆረጣችሁ ለሚረከባት ዜጋ ማንነት ጥራት ለምትደክሙ ጥቂቶች ግን ውዶች ወታደሮች ለእናንተ ነው። ለእምዬ ኢትዮጵያ ክብር ከመቀመጫችን ቆመን ከማጨብጨብ የሚያግደን ነገር የለም። ወንዴ የግጥሙ ደራሲ ዲምቢ የዜማው ደራሲ እኔ ነኝ የዘፈንኩት። እዚህ መድረክ ላይ ለረጅም ዓመት ከማገልገሌም ባሻገር ተሸልሜበታለሁ። እናት ስለሆንኩ ደስ ብሎኛል። በኃይሉ ዋሴ በእናት መንገድ ካሳሁን ፍስሐ ወደ ኋላ ኤርምያስ ታደሰ አላበድ በመጀመሪያ ጥሪያችንን አክብራችሁ የተገኛችሁ ጋዜጠኞች በሙሉ ማመስገን እወዳለሁኝ። ትንሽ በመዘግየታችን ይቅርታ። ያው ከተማ ውስጥ የትራንስፖርት መጨናነቅ እንዳለ ሁላችሁም የምታውቁት ነገር ነው። እንዲሁም ምስጋናዬ ለበደሌ ስፔሻል ለሄኒከን ይቀጥላል። አቶ ፍቃዱ የበደሌ ቲም ስለ ዳዊት በጣም አመሰግናለሁኝ። ከዛ በመቀጠል አቶ ብርሃኑ ሽብሩ በጉማ ፊልም ሽልማት አዋርድ ላይ ሸላሚዎችን በመምረጥና የህይወት ዘመን ተሸላሚዎችን በመምረጥ ሪሰርች በማድረግ የኮሚቴያችን አባል ሆኖ ያገለግላል። እሱንም ዛሬ በመገኘቱ አመሰግናለሁኝ። እንዲሁም አብይ የጋዜጣዊ መግለጫዎችን በመድረክ በመምራት ከዛ ባሻገር ደግሞ የጉማ ዋናው ዝግጅት በሚደረግበት ጊዜ በማስተባበርና በማቀናጀት ይሳተፋል። እሱንም እንደዚሁ ማመስገን ወዳለሁኝ። ዛሬ የተገኘነው ያው
የሰባተኛ ዙር ጉማ ሽልማትን ለማስተዋወቅ ነው። እንደሚታወቀው በ2012 ሰባተኛውን ጉማ ለማድረግ ተዘጋጅተን በነበረ ጊዜ ከአንድ ወር በፊት በተሰጠን መመሪያ መሰረት ጉማን ለማድረግ አልቻልንም። ያ እንግዲህ በእኛ ላይ ብቻ የተጣለ ሳይሆን በጊዜው በነበረው ወረርሽኝ በከፋ ሁኔታ በነበረበት ሁኔታ ካንሰል እንዲደረግ ተደርጓል። አሁን ግን የተጫነው በኮቪድ ላይ የተጫነው እግድ በመነሳቱ ወይም በከፊል አክቹአሊ በመነሳቱ ምክንያት እንድናደርግ ተፈቅዷል። ለዚህም በዚህ ወር ውስጥ እናደርጋለን ማለት ነው። በዚህም መሰናዶ ላይ እንዳየነው ከሆነ የሙያተኞች ከጉማ ጋር በቅርበት የሚሰሩ የጉማ አድናቂዎች በሙሉ ጥሩ አይነት መነቃቃትን አሳይቷል። ጉማ ከተጀመረ ወደ 8 ዓመት ሆኖታል። በዚህ 8 ዓመት ውስጥ ወደ 550 ፊልሞች ተሳትፈዋል። 530 በላይ የሆኑ እጩዎች ታጭተዋል። ከዛ ውስጥ 120ዎቹ አሸናፊ ሆነዋል። 6 የህይወት ዘመን ተሸላሚ ሰዎችን ዘክረንበታል። በዚህኛው አመት ሰባተኛውን ጉማ በመናዘጋጅበት ጊዜ ከዛሬ 10 ቀን በፊት ሬጂስትሬሽን አድርገናል። ለ3 ቀን በተካሄደ ሬጂስትሬሽን ላይ ወደ 45 ያህል ፊልሞች የተመዘገቡ ሲሆን አንዳንዶች በጊዜው መድረስ ላልቻሉ አንድ ቀን በመጨመር 4ኛ ቀን እንዲመዘገቡ አድርገናል። በባለፉት 3 ቀናት ደግሞ እነዚህ ከተመዘገቡት 45 ፊልሞች ውስጥ ስክሪን አድርገን ማለፍ የሚችሉትና ለዳኞች ማለፍ የሚችሉና መውደቅ ያለባቸውን ስንመርጥ ነበር። ከዚሁም ማጣሪያ ያደረግንባቸው መስፈርቶች ውስጥ አንዱ ለምሳሌ ኦሪጂናል ስኮር የሚል ነው። ኦሪጂናል ስኮር ላይ እንደ ኤግዛምፕል ነው ማነሳው። ብዙ መመሪያዎች ቢኖሩ አንዱ ኤግዛምፕል ነው ይሄ። አንዳንድ ሙዚቃ የሚሰሩ ሰዎች ለምሳሌ ከኦንላይን ላይ ፊልሞችን በማውረድ ሙዚቃዎችን በማውረድ ፊልሙ ላይ እንደ ግብዓት ይጠቀሙታል። እኛ ጋር ግን መወዳደር የሚችሉት ኦሪጂናል ስኮር ያላቸው ብቻ ናቸው። ስለዚህ እነዚህን ማጥራት ይኖርብናል። ይሄንን ደግሞ ከ45ቱ ፊልም ላይ የሚሰራ ስራ ነው የነበረው። እንደዚሁም ኦሪጂናል ስክሪን ፕሌይ አንዱ ሌላው የምንጥልባቸው ኬዞች የነበሩ ናቸው። ውጭ የተሰሩ ፊልሞችን ወደዚህ ኮፒ አድርገው የተሰሩ እነሱንም ማጣራት ነበረብን። በሲኒማ ቤት የታዩና ለኦንላይን ተብሎ የተሰሩ ፊልሞች አሉ። እነሱንም እንደዚሁ ማጣራት አለብን። በውጭ ሀገር ሙያተኛ ተሳትፎ የተሰሩ ምክንያቱም በእኛ መስፈርት አንድ የውጭ ሀገር ሙያተኛ ብቻ ነው መሳተፍ የሚችለው። ስለዚህ በብዛት የተሳተፉባቸውንም እንደዚሁ ስክሪን አውት አድርገን መጣል ነበረብን። እነዚህ ሁሉ ተሰርተው ከነገ ጀምሮ ለዳኞች እጩዎችን የሚመርጡበት መርሃ ግብር ይካሄዳል። በዛ መሰረት እጩዎቻቸውን እየመረጡ ዶክመንታቸውን ይልካሉ ማለት ነው። በቅርብ ጊዜ እነሱንም እናሳውቃለን ማለት ነው። ሌላ አንድ ያዘጋጀነው ፕራይዝ አለ። ከዚህ በፊት እንደምታስታውሱት ለዳኞች ባዘጋጀነው ፕራይዝ ወይም ሽልማት አንድ ያሸነፈችን ዳኛ ዱባይ ልከናት ለ3 ቀን ቪአይፒ የሆነ በጣም ፕሪሚየም የሆነ ጊዜ እንድታሳልፍ እንድትዝናና አድርገን መልሰን ነበር። አሁን ደግሞ ለተመልካቾች አንድ ያዘጋጀነው ፕራይዝ አለ። እሱም በሶሻል ሚዲያ በሚደረግ ጥያቄና መልስ የሚያሸንፍ ሰው ከ6 ጓደኞቹ ጋር በዚሁ በአዲስ አበባ ከተማ ውስጥ የተዘጋጀላቸው በጣም ቪአይፒ የሆነ የቀን ውሎ እስከ ምሽት ድረስ የተዘጋጀ ፕሮግራም አለ። እሱንም በቅርብ ጊዜ አናውንስ የምናደርገው ይሆናል። በአጠቃላይ ይሄ ነገር ነው ያለው።